ወይ ማርኬ የተፈራው ነገር ሆኖ ቁጭ አለ። እንግዲህ የማርኬ ህይወት ተበጠበጠ ማለት ነው። ምከረው ምከረው መከራ ይምከረው። በጣም ያሳዝናል። ማርኬ ምክር አልሰማ ብለ ነበር። እንግዲህ ያው ምክር ያልሰማ ሰው ይሄ ነው መጨረሻው። ሲጀመር እች ልጅ እኮ ከመጀመሪያም ከዛ ሀገር አንስታ ስትመጣ ያለምንም አላማ አልመጣችም ከዚህ ሀገር ማለት ማርክ ፍቅረኛ እንዳለው ታውቃለች። ነገር ግን ተከትላ የመጣችበት ምክንያት እንዴት ማጣላት እንዳለባት፣ እንዴት ማርክን በእጇ ማስገባት እንዳለባት ከዛው ሀገር ሆና ነው ያቀደችው ያለመችውም። ለዛ ነው ተነስታ አብራ የመጣችው። ሰላም ሰላም፣ ውድ ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? ሰላማችሁ በያላችሁበት ብዙ ትርፍ ይበልላችሁ። ፈጣሪ ጠብቃችሁ። ከምንም በላይ ደግሞ ጤና ነውና ጤናችሁን ፈጣሪ ይስጣችሁ። እውነት የሰው ልጅ ጤና ካለው ሀብታም ነው። ጤና ካለን እኛ ሀብታም ነንና የኔ ውዶች ጠፍቻለሁ። ያው እንግዲህ ትንሽ አሞኝ ነው እውነት የጠፋሁት ማለት ነው። እና ከድንገተኛ ነገር ይሰውራችሁ ፈጣሪ ይጠብቃችሁ የኔ ውድ ቤተሰቦች ቅመሞችዬ። በተለይ ደግሞ በመዳን ቤት ያላችሁ እህቶቼ ማለት ነው። ያው ስትታመሙ እረፍት የላችሁም። በጣም ከባድ ነው እና ያው ዛሬ መጥቻለሁ። ተመስገን ፈጣሪ ደህና ነኝ። እና ቤተሰብ ማለት ነው እውነት በጣም የሚያሳዝን ዜና ነው ያየሁት ማለት ነው። ዩቲዩብ ላይ ስገባ እንግዲህ ማርክና ቤዚ የፈራነው ነገር ነው የደረሰባቸው። ማለት ቤዚ ከመጀመሪያም ልቧ ነግሯት ነበር። እንኳን አይደለም እሷ ፍቅረኛው ሆና እኛ ራሱ እውነት ለመናገር ዩቲዩበሮች ምክር አይሰሙም። አንዳንዴ በጣም ስማርት የሆኑ ቤተሰቦች እያሏቸው አንድን ነገር 2 ሰው 3 ሰው ከተቃወመ ችግር የለውም፣ ዝም ብላችሁ ልታልፉት ትችላላችሁ። ግን በህብረት ብዙ ሰው ከተቃወመ ያ ነገር ትክክል አይደለም በቃ። እና ይሄ ሁሉ ሰው የምታደርገው ነገር ልክ አይደለም እያለው ማርኬ እንደዋዛ ነበር ያለፈው። ሁሉንም ነገር ምክሩንም፣ የሚነገረውንም፣ የሚጻፍለትንም ነገር ቸላ ብሎ አለፈው። ይኸው እንግዲህ ቸላ የማለቱ ምክንያት ዛሬ ከዚህ ላይ ጥሎታል ማለት ነው። ህይወቱን ከላይ እስከታች አመሰቃቀለው። ይሄ በቸለኝነት የመጣ ነገር ነው እና የእውነት ለመናገር እኔ በጣም ነው ያዘንኩት። በጣም የሰው ልጅ ክፋት ግን እኔ እንጃ ማለት ለዛውም የእናንተ ፍቅረኛ ያልሆነ የወዳችሁ አይወዳችሁ እርግጠኛ ባልሆናችሁበት ሰው ላይ እንዴት በዚህን ያክል ክፋት፣ እንዴት የሰው ልጅ በዚህን ያክል ክፋት ይመኛል? በዚህን ያክል ክፋት ይሰራል? በዚህን ያክል ተንኮል እንዴት ይሰራል? በተንኮል የሆነ ሴራ በመጠምጠም ሰውን ወደ ራስ ማቅረብ ይቻላል ወይ? የእውነት የሰው ክፋት ግን ይሄን ያክል ነው? ቤዝዬ የኔ ቆንጆ የኔ እናት፣ እኔ ስፍስፍ ብላ ስታለቅስ ማለት ነው አንጀቴ ብልት አንጀቴ ቁርጥ ነው ያለው። እናቴ ትሙት በቃ አሳዘነችኝ። እንዴ ማፍቀር በቃ እንደዚህ መሰበር ነው? ማፍቀር እንደዚህ መጎዳት ነው? ግን ፍቅር እኮ ወደ እናንተ ሲመጣ ደስታ ነው እንጂ እኮ እንደዚህ ሀይዘን አይደለም። እና እንግዲህ በአንዳንድ ተንኮለኛ በሆኑ ሰዎች ቤዚ እስከ ዛሬ ድረስ አልቅሳለች ማለት ነው። ቤዚ የኔ እናት የኔ ቆንጆ ፈጣሪ ጠብቅሽ፣ ራስሽን አረጋጊ፣ ጠንከር በይ። ደግሞ እኔ ምን ማለት እንዳለብኝ ግራ ነው የገባኝ። ስሜቱ በጣም ከባድ ነው። ለእሷ ይከብዳል፣ ያማል እየተደረገ ያለው ነገር እና ይሄ ነው ብዬ መናገር አልቻልኩም ስለሷ ማለት ነው ከማዘን በስተቀር። አንጀቴን ነው የበላችኝ። ምክንያቱም እንደዚህ ስትለፋለት ስትጥርለት የነበረ ነገር እንደዚህ እንዳይፈጠር ነበረ። ግን ያለፋቷ ያጥረቷ ከንቱ ሲቀር ሳየው እንዴት እንዳዘንኩኝ። ውይ የኔ ውድ ነገር፣ ነገሮችን ፈጣሪ ያስተካክላቸው። እውነት ለመናገር ከዚህ ውስጥ ፈጣሪ ካልገባበት በስተቀር ሰው ተናግሮ ምንም የሚያስተካክለው ነገር አለ ብዬ አላስብም። ቤዚ እንግዲህ በጣም ልቧ ተሰብሮ ነው የሄደችው። እንግዲህ እች ተንኮለኛ ማለት ባለፈው እንደዛ ሲወድቅ እኔ ቀጥታ ሐኪም ቤት ይወስዱታል ብዬ ነበር ያሰብኩት። የሚገርማችሁ ውድ ቤተሰብ፣ ነገር ግን እህቴ ኮሜንት ላይ ምን አለች? አሁን እንደዚህ ከወደቀ በኋላ ወደ ክላሱ ነው ያስገቡት እኮ ብላ ኮምታልኝ ነበር። እና እኔ አንዳንዱ ሰዎች ማለት ነው ፈጣሪ እኮ በቃ ያሳውቃቸዋል ዝም ብሎ። ለካ ልክ ነበረች። እንደዛ ሲወድቅ ክላስ ነበር ያስገባችሁ ይች ልጅ፣ ሮም ነበር ያስገባችሁና እኔ ሳስብ የነበረው ከዚህ በፊት በቃ ቻይና ላይ የተፈጠረ ነገር አለ፣ ስለዚህ የሆነ ነገር አድርገዋለች፣ በዛ እያስፈራራችሁ ነው እንደዚህ የሚፈራት እያልኩ እያሰብኩ ነበረ በራሴ ማለት ነው። ግን አሁን ላይ ሳስበው አሁን የተደረገ ነገር ነው። ከቻይና አስባበት አቀዳበት የመጣችሁ ይሄን ለማድረግ ነው። እና እንግዲህ ምን እንዳደረገችው አናቅም። በዚህ ስታየው በጣም ደንግጣለች። ቪዲዮም ይሁን ኦር ደግሞ እየሳመችውም ይሁን እኛ የምናውቀው ነገር የለም ማለት ነው። ማርኬም እንግዲህ ያው እሷን ይቅርታ እያለ ነበረ አይቼዋለሁ ሁሉን ቪዲዮ። ይቅርታ መጠየቅ ይቅርታ መቀበል ትልቅነት ነው። በእርግጥ ግን ደግሞ እንደዚህ ልብን የሚሰብሩ ነገሮችን ከማድረግ መቆጠብ የሰው ኃላፊነት ነው በነገራችን ላይ ነው። ማርኬ እንግዲህ በየዋህነትም በሞኝነትም እኔ አላቅም
ማለት ራሱን እየጎዳ ያለው ራሱ ነው። በነገራችን ላይ ማንም ማስገድዶት አይደለም። ፍቅረኛውን ማመን ሲገባው ልጅቷን ነበረ ሲንከባከባት የነበረው። በዚህ አጋጣሚ ይኸው እንደዚህ ጉድ ሰርታው ለምትሄደው ልጅ ነው። ቤዚን የመሰለች ልጅ እንግዲህ ይኸው ከአጠገቤ እንዳትደርስ አለችው። በእርግጥ እሷ ስላለች አይደለም፣ ፈጣሪ ስላለ ነው ሁሉም ነገር የሚሆነው። እህሏቸውን የሚያውቀው ፈጣሪ ነው። እነሱ ተለያየን ስላላሉ አይደለም። ዋናው ነገር የእህል ውሃ ስለሆነ ነው። እና ነገር ግን ማርክ ማለት ነው እኔ እንጃ አንድ ስህተት የሰው ልጅ እንዴት በተደጋጋሚ ይሰራል። ከዚህ በፊትም እንደዚህ ተሰርቶብ ነበር፣ ቪዲዮ ተቀርጾብ ነበር። ሰው ከአንድ ስህተት ነው ሊማር የሚችለው። ማርክ ግን ከ3 ከ4 ስህተት በጭራሽ የማይማር ልጅ ቢኖር ማርክ ነው። እውነት ለመናገር በሰዓቱ እንደዚህ አይነት ነገሮች ጭምልቅልቅ ሳይሉ ሳይበለሻሹ በፊት ማለት ነው መስመር ማስያዝ ስትችል ይኸው አንተ የማትወጣው ጉድ ገብተህ ቁጭ አልክ ማለት ነው። እንግዲህ እች ልጅ አሁን ይሄንን ቪዲዮ ይዛ ወይ ደግሞ አርግዣለሁ የዛን ቀን የሆነ ነገር ተፈጥሯል ብላ ሌላ ነገር ልታመጣበት ትችላለች። በእርግጠኝነት ደግሞ አትለቀውም ከዚህ በኋላ። ቤዚን እያስጠነቀቀቻት ነበረ ማለት ነው። እች ባለጌ የወንድ ጥማተኛ ወንድን በቪዲዮ ቀርጻ አስገድዳ ምናምን ለእሷ ለማድረግ የምትጠር ሴት እች ርካሽ። የምር እንደዚህ የምታስቡ ሰዎች እኮ ርካሽ ናችሁ። ርካሽነታችሁ ሊገባችሁ ይገባል እንዴ! ሰውን በጥቅም በሆነ ነገር አታላችሁ ለእናንተ የምታደርጉ ሰዎች ርካሽ ናችሁ። ከምሬ ነው። መወደድ ከፈለጋችሁ መፈቀር ከፈለጋችሁ ከነ ክብራችሁ ተከበሩ፣ አግባብ ባለው መንገድ እና ካጠገቡ እንዳደርሽ ይህን ፊት ደግሜ ማየት አስጠላኝ ስትል ማለት ነው። ውይ ጌታ ወይ እኔ ተቃጥዬ ልሞት። የምሬን እምላችሁ ቅጥልን ያደረገችን። በቃ አንዳንዴ የሆነ ዝም ብላችሁ እያያችሁ ምንም ነገር መፍጠር ሳችሉ ስትቀሩ ግን አያናድድም? የምሬን ንዴታችሁ ራሱ አይወጣምና እንደዛ ህይወቷን ከማመሰቃቀሏ በላይ አነጋገሯ እንዴት እኮ እንደሚሰብር እንዴት እኮ እንደሚያናድድና ለማንኛውም ማርክ እንግዲህ ቤዚን እንዴት ማሳመን እንደምትችል ራስ ታውቃለህ፣ እንዴት ይቅርታ መጠየቅ እንደምትችል ራስ ታውቃለህ። ምክንያቱም እኔ ማለት በምን አይነት መንገድ ነው ሊያሳምናት የሚችለው? እና ደግሞ ማለት ነው አሁን እዚህ ጋር ቅንብር ሊሆን ይችላል ቤዚ ምናምን የምትሉት ማለት ነው። ይሄ ቅንብር አይደለም፣ በነገራችን ላይ ትክክለኛ ነገር ነው። ለምን መሰላችሁ? ማርክ የተናገረውን ስሙ። እኔ እኮ እሷ እንዳታሳይ ብዬ ነበረ ቀድሜ መጥቼ ይቅርታ ያልኩሽ ብሏታል ማለት ነው። ያ ማለት በትክክለኛ የተደረገ ነገር ነው። ግን ማርክ ራሱን ሳያውቅ ይሄ ያን ነገር አጠጥታው ምናምን የለም ራሱን ሳያውቅ ብቻ ብዙ ነገር አድርገዋለች ይሄ ልጅ ማለት ነው እንጂ ይሄ ቅንብር አይደለም። በትክክል የተሰራ ነገር ነው። ልጅቷ አቀዳበት ያደረገችው ነገር ነው። ሲቀጥል ደግሞ ማርኬ አሁን ከመልፈስፈስ ይልቅ አንድ ነገር ማድረግ አለብህ። ካሜራማኑ ከዚች ልጅ ጋር ተመሳጥሮ ነው ወይ ይህን ነገር ያደረገው? እንዴት በካሜራ እየተቀረጸች ነው? እንግዲህ ያጠጣችሁ የዛን ቀን አይተናል አይደል እንዴ? ልትከሳት ከፈለክ እኮ ማለት ነው ይሄ ቪዲዮ በቂ ማስረጃ እኮ ነው። ልጅቷ መድኃኒት ስጨምርበት ይታያል ከቪዲዮ ላይ ማለት ነው። ማለት እንግዲህ እኛ ስጨምረው ባናይም እንደዚህ ስትነቀንቀው አይተናል በደንብ። ስለዚህ ያንን ይዘህ እኮ መክሰስ ትችላለህ። ለዚች ልጅ የምሬን ነው ማርክ፣ ዋጋዋን ካልሰጣት አንተ ሰው አይደለም። የምሬን ነው። እንደዚህ በቀላሉ የሚታለፍ ነገር አይደለም ያደረገች። በዛ ሰዓት ህይወት ጠፍቶ ቢሆንስ፣ ህይወት አልፎ ቢሆንስ? ከዚህ በኋላስ ካሜራማንን እንዴት ነው ልታምነው የምትችለው? አንተ እንደዛ ስትዘረጋ ቆሞ እየቀረጸ ያለ ይሄኔ በገንዘብ ደልላው በገንዘብ ሰጥታው ነው የሚሆነው። ሰዎች ዛሬ በገንዘብ እየተታለሉ የሰውን ነፍስ እያጠፉ ነው ያሉት። እና እንዳሰብሽው አይደለም እያላት ነበረ ቤዚንና ማለት ነው። እንዴት ታስብ ቤዚን እኮ እንደዚህ ማለት አችልም። በነገራችን ላይ ማርክ በመጀመሪያ መድኃኒቱ እስከሚደረግብ ድረስ እኮ ኖርማል ሰው ነበርክ፣ በጣም ደስተኛ ነበርክ፣ በጣም አብራ እየጠጣት እየሳቅ እየበላ ነበረ። በዛ ሰዓት ያንን ነገር ማድረግ አይጠበቅብህም ነበረ። አንተ ሳታውቅ ከዛ ቦታ ብትጠራም ጭራሽ ቁጭ ሳትን ነው መሄድ የነበረብህ መመለስ የነበረብህ። ግን አንተ ቁጭ አልክ። ቁጭ እንዴት ነው ልትረዳ የምትችለው? ሻውን ቤዚ እኔ እኮ ማለት ሳስበው አንዳንዴ ግራ ይገባኛል ማለት ነው። እና ቤዚዬ ለማንኛውም ተረጋጊ። እች ልጅቷ ማለት ነው ለተንኮል በቃ እናንተን ለመለያየት ያደረገችው ሴራ ነው። እውነት ማርኬ በዚህ መልኩ ከእሷ ጋር ሊሆን አይችልም በፍጹም ማለት ነው። እና ቤዚዬ የኔ እናት ብቻ ራስሽን አረጋጊ። ፈጣሪ ጠብቅሽ የኔ እናት። ስንቴ ልቧ ተሰበረ ግን እች ልጅ